Gannet promised blank me tomorrow. A. Call. B. Calling. C. To call. And D. Called. የሆነ ነገር ለማድረግ ለሰው ቃል ስንገባ promise to ነው የምንለው። promise to እንላለን። ለምሳሌ ልደውልልህ ቃል ገባለሁ ምናምን ለማለት ፈልግ I promise to call you. I promise to call you እላለሁ ማለት ነው። በፓስት ካየነው ደግሞ ለምሳሌ promised to call እንላለን። promised to call. Promised to help ያለን መግለጽ እንችላለን። ስለዚህ promised ካለን በኋላ ምን እናስቀምጣለን? to plus base verb እናስቀምጣለን ማለት ነው። ስለዚህ በዚህ መሰረት መልሳችን ይሆናል C. Gannet promised to call me tomorrow ብለን እንገልጻለን ማለት ነው። Number 3. Chala is interested blank starting a business. A. On. B. and C. at. D. for. Interested ፍላጎት አለው ያልነው interested ካለን በኋላ interested ካለን በኋላ ፕላስ ምን መጠቀም ይኖርብናል? in መጠቀም ይኖርብናል። ለጥፋትችን interested and እንልና ከዛን ምን እናስቀምጣለን? verb ing እናስቀጥላለን ማለት ነው። verb ing ስለዚህ ጫላ is interested on and at for and is our correct B ይሆናል። ስለዚህ ጫላ is interested in starting a business ብለን እንገልጻለን ማለት ነው። ፍላጎት አለው ያልን የተናገርነው ቢዝነስ የመጀመር ላይ next question Saba made her brother blank the room. A. clean. B. to clean. C. cleaning. and D. cleaned. so ሳባ ምን ወንድሟን ክፍሉን እንዲያጸዳ አስደረገችው ያልን ነው ማለት። ስለዚህ የሆነን ሰው እንደዚህ ስናስደርግ ምን እናደርጋለን? መጀመሪያ make ምትራን ጽፋላችሁ ቀጥሎ የሚያጸዳውን ሰው the person ሰውየውን ታስቀምጣላችሁ ከዛን መጨረሻ ላይ base verb ነው የምትጠቀሙት። ምንም አይነት into preposition ምንም አትጠቀሙ ማለት ነው። ስለዚህ ሳባ made her brother እዚያ base verb ስለሆነ ምን clean እንላለን ማለት ነው። ሳባ made her brother clean the room ብለን እንመልሳለን ማለት ነው። The last one ፍሬህይወት forgot the keys at home. A. bring. B. bringing. C. to bring. and D. brought. ትክክለኛው መልስ ኮሜንት ሴክሽን ላይ ተጠብቃችኋለሁ። እንግሊዝኛ መማር ከፈለጋችሁ ሁለት አይነት ክላሶች አሉን። አንደኛው ምንም እንግሊዝኛ አላውቅም ከመጀመሪያው ፈልገው የምትሉ ከሆነ እስኪ ለሱ የሚሆን ክላስ አለን። አይ ደግሞ እንግሊዝኛ መስማት ይችላሉ ነገር ግን ማውራቱን አልችልም። ብዙዎቻችን ይሄ ነው ችግራችን አይደለ? ብዙ ቃላቶች ውስጣችን አለ ሰው ሲላቸው እንሰማለን እኛ ግን ማውራት ይከብደናል። ለሱ ደግሞ የስፒኪንግ የሶስት ኮርስ ስላለ እሱን ጆይን ማድረግ ትችላላችሁ። ባዮ ላይ ባለው ስልክ ቁጥሮች አውሩን ወይ ደግሞ በ72 ቤቱ የቴሌግራም ጆይን ማድረግ ትችላላችሁ። ዛሬ ማውራት ትችላላችሁ። Thank you for watching Brain English. Love you all. I'll see you next time. Bye bye.